አዶናይ ሊመለክ እንደሆነ ስንቶቻችሁ ነው የምታውቁት? አዶናይ ማለት የዕብራይስጡ እግዚአብሔር አይደለም። አዶናይ ቲክቶከሩ ሊመለክ ነው፣ ሊሰገድለት ነው፣ ገድል ይሰራለታል፣ ስለ አድኖ ይሰራለታል፣ ምናምን ይሰገዳል። 5ኛ ታቦት ይሆናል እሱ ማለት ነው። ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ሪሞት ኤሪያ ላይ ያለ አንድ ቸርች ውስጥ ግማሽ በግማሽ ግብረ ሰዶማውያን ስፔሻሊ ሌዝቢያንስ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። አዶናይ ሊመለክ እንደሆነ ስንቶቻችሁ ነው የምታውቁት? አዶናይ ማለት የዕብራይስጡ እግዚአብሔር አይደለም። አዶናይ ቲክቶከሩ ሊመለክ ነው፣ ሊሰገድለት ነው፣ ቤተክርስቲያን ሊሰራለት ነው፣ ገድል ይሰራለታል፣ ስለ አድኖ ይሰራለታል ምናምን። ከዛ ሲላለ ሲዳኑም ይሰገዳል። 55ኛ ታቦት ይሆናል እሱ ማለት ነው። ከዛ ቤተክርስቲያን ይሰራለታል፣ ይሰገድለታል በስርዓት ማለት ነው። ወርሺፕ ይሰጠዋል ማለት ነው። አምልኮ ሊደረግለት ነው፣ ሊመለክ ነው። ቅዳሴው ምናምን አልቋል ኦሬዲ። ያው ቅዳሴውን እስከ መጨረሻው ስሙት። ቅዱሳን ይሄን ቪዲዮ በጌታ በደንብ አድርጋችሁ ኮፒ ሊንክ ሼር አድርጉልኝ። በደንብ ኮፒ ሊንክ ይደረግ። ይሄ ቪዲዮ እንዳይወርድ በ5 ደቂቃ ውስጥ ነው የሚያወርዱት። በጌታ በደንብ አድርጋችሁ ኮፒ ሊንክ ሼር አድርጉልኝ። እስከ መጨረሻው ስሙት። መጨረሻ ላይ ሪአክት ያደረገው ሰው ያለ ስለሱ የሚለው ነገር አለኝ። እስከ መጨረሻው ስሙት። ሰግጦ መፈመስ እንዶ ከየት የመጣ ጀል እንደሆነ እስመላለ አዶናይ ቲክቶከር መኑ ከማከኝ ወቆደም አስተምርነ አምላክን ባሰርቶ ሊየቱ አውረ አዶናይ ቲክቶከር መኑ ከማከኝ ወቆደም አይኑ ዘበግዘሱ ዘለከ እንዴት አስቻለ? እንግዲህ ሰምታችኋል። እንግዲህ አዶናይ ሊመለክ ነው። ቅዳሴው ምናምን አልቆለታል። የቀረው ነገር እንግዲህ ያው ቤተክርስቲያን ማሰራት፣ ታቦት ማስቀረጽ፣ ስለ አድኖ ማሰራት፣ ገድላትን ማጻፍ፣ እሱ ነው የቀረው። ገድላት ይጻፍለታል ምናምን ሁሉ ነገር በቃ ወደ አምልኮ ነው ቀጥታ። ለማንኛውም ይሄ አሁን ሪአክት ያረከው ሰውዬ እንዴት ቻልክበት አልከው አይደል? ዲያቆኑን እንዴት ቻልክበት? እንዴትስ እንደዚህ መሰገድ ቻልክበት ምናምን ነገር አልከዋ። እንዴት አይችልበትም? አባ እድሜ ልኩን ለፍጡር ሲያዝን ለፍጡር ሲቀድስ የኖረ ሰው ነው። እንዴት አድርጎ አይችልም? እንዴት አይችልም እንዴ? በደንብ ነው የሚችለው። እንኳን እሱ አንተም ችለህበታል። አንተም ችለህ ያው ለማርያም እየሰገድክ አይደል? እያመለክ አይደል? እያመለካት አይደል? ለመርቆሬዎስ ለተለያየ ፍጡራን እያመለክ አይደል? ስለዚህ አንተ ከቻልክ እሱ እንዴት አይችልም? ይችላል እንጂ በደንብ አድርጎ ነው የሚችለው። ስለዚህ ያደገበት ነገር ስለሆነ ቀላል ነው ለሱ። ምክንያቱም አዶናይም ሰው ነው፣ ማርያምም ሰው ነች፣ መርቆሬዎስም ሰው ነው፣ ተክለ ሃይማኖትም ሰው ነው። ሌላ ፍጡር ናቸው፣ በቃ መላእክትም ፍጡር ናቸው። ስለዚህ ለነሱ መስገድ ከቻልክ እሱ እንዴት ይሄንን መዘመር ይሄን ዜማ ማውጣት ያቅተዋል? አያቅተውም። ስለዚህ ዞሮ ዞሮ ለፍጡር ነው። አዶናይም ሰው ስለሆነ ችግር የለውም፣ ኖርማል ነው። ለማንኛውም ኢየሱስ ክርስቶስ ብቻውን ያድናል። እባካችሁ ከእንደዚህ አይነት ተረት ውጡ፣ ከእንደዚህ አይነት ዕቃ ጨዋታ ውጡ። ኢየሱስ ክርስቶስ ብቻውን የኢየሱስ ስም ሲነገራቸው የሚያማቸው ሰዎች እበዱ ሲባሉ፣ ሰግጡ ሲባሉ አሜን የሚሉ ትውልዶች አላያቸውም? ለመፈመስ ሰግጥ በሚባልበት፣ ደድብ በሚባልበት ይሄ መንፈስ ነው ተቃወሙት። ይሄ እምነት፣ ባህል፣ ወግ፣ ስርዓት ያለውን ህዝብ ለማጥፋት ሚሽን ይዞ የወጣ መንፈስ ነው። ተቃወሙት። ዝም ብለንማ እንዴት እንደድባለን? ዝም ብለንማ እንዴት እንሰግጣለን? እያብራሩ እኮ ነው የሚነግሩን። በቃ ዝም ብለህ ሰግጥ፣ በቃ ዝም ብለህ ተድብ፣ ማንንም አትስማ፣ ማንንም አትይ፣ እንደ ልብ ተናገር፣ በነጻነት ተመላለስ። ኧረ እባክህ እንዲህ አይነት ነጻነት በሌላ አቅጣጫ ስለ አንድ ወጣት
በጣም ቲክቶክ ላይም ብዙ እየተራገበ ያለ ጸያፍ ቃል ነው ብዬ ነው የማስበው። እኔ ሰግጥ የሚለው ቋንቋ በጣም ጸያፍና የዱርዬ ቋንቋ ነው። የኢንቴግሪቲ ያለው ሞራል ያለው ሰው ቋንቋ አይደለም ብዬ ነው የማስበው። ፈምስ የምትለው ቋንቋ ለኔ ትክክል አለችም ብዬ ነው የማስበው። በመልካም ነገር መታወቅ ጥሩ ነው። መልካም ነገርን ደግሞ ታዋቂነትንም ደግሞ ለራስ መሳብ አያስፈልግም። አንተ ማለት ካላችሁ ምናልባት 30 ሚሊዮን የፕሮቴስታንት እምነት ካለ 30 ሚሊዮን ህዝብ ምናልባት መዝሙሮችን ሰምቶታልና ሌሎች ቤተ እምነቶችም ብዙ የሰሙ ሰዎች እንዳሉ አውቃለሁ። ግን የፕሮቴስታንት እምነት በአጠቃላይ እኔ ዘመርኳቸው መዝሙሮች ይሰማሉ። ፈምሽም አይደለም ታዋቂ መሆን አይደለም፣ መልእክቶች ናቸው ሰዎች ላይ ኢንፍሉዌንስ ያደረጉት። በመልእክቶች በመዝሙር ነው የምታወቀው፣ በሌላ ነገር ምን የምታወቀው ነገር የለኝም። መልእክቴም አንድ ነው፣ ኢየሱስ ብቻ ነው። ስለዚህ ስለሚደክምህ ብትተወው ጥሩ ነው ብዬ እመክርሃለሁ። አሁን ያለውን በጣም ግርግሩን ትተህ ብትረጋጋ ካልም ብትወር ብዬ እመክራለሁ። እሱን የምታራግቡ ሰዎች አይጠቅማችሁ፣ ትጎዱታላችሁ ነገር ደግሞ። ስለዚህ ታዋቂነትም ይሁን ፍምስና የሚባለው ነገር በጣም እንትን ነው፣ እንደ ጠዋት ጤዛ ድንገት ነው የሚተነውና ብዙ እዛ ላይ ፎከስ ባታደርጉ ብዬ እመክራለሁኝ። በመልካም ተጽዕኖ ለሰው ልብ ውስጥ የምናስቀምጠው ነገር ዘላለማዊ ሆኖ ቢኖር ጥሩ ነው ብዬ አስባለሁ። እህቴ ማስተዋል ቴንክ ዩ ሶ ማች ስላስተላለፍሽው መልእክት እግዚአብሔር ይባርካችሁ። በሌላ አቅጣጫ አንዲት እህት ደግሞ ፊቷን እንደዚህ ተሸፍና አይቻለሁ። እሷንም ብዙ እየተከታተላችሁ ባታሳቅቋት። ሜቢ እሷ የተረዳችው ነገር ደግሞ አለ፣ የተሰማ ስሜት አለ። በጊዜው ደግሞ ዲዛይን ተሰምቶ ነበር ብላ የምትለው ነገር ወደፊት ስለሚኖር ሰውን ፎቶ ፖስት አድርጎ ደግሞ ማሳቀቅ ማስፈላጊ አይደለም። እሷንም ተዋት እላለሁኝ። እግዚአብሔር አምላክ ወደ ማስተዋል ያምጣን፣ ብዙ እንድናገናዝብ፣ ስለሌሎችም ደግሞ ቤተ እምነቶች ክብር እንዲኖረን እግዚአብሔር ይርዳን። በጣም ግንባታ የሆኑ ነገሮች ላይ ነው አሁን ቤተክርስቲያን ተጠምዳ ያለችው። ሰው እየፈረሰ ግንባታ ግን በጣም እየተሰራ ያለበት። እኔ የሰው መፍረስ የግንባታን ትልቅነት አልመክርም። ሰው ተገንብቶ ግን ያ የተገነባው ሰው የትኛውንም አይነት ግንባታ ቢያካሄድ ተገቢ ነው ብዬ እላለሁ። ሰው የፈረሰ ሰው ከእግዚአብሔር መንግስት ውስጥ እየወጣ ባለበት ህይወትና ክርስትና የትና ተጻራሪ በሆኑባት ዓለምና ጊዜ ውስጥ ሆነን በጣም እየገነባን በጣም ደግሞ የሰው መፍረስ የማያሳስበን ከሆነ ከእግዚአብሔር ሐሳብ ጋር እንዳንተላለፍ እፈራለሁ። ያ ማለት ምንድነው? በክርስትና ማሊያ ዓለማዊ ቡድን ውስጥ ገብቶ እንደመጫወት ማለት ነው። ያንን ነገር በጣም ያየውኝ ስለሆነ እፈራለሁ። ትክክል ነው፣ መገንባት ለትውልድ ነው። ግን ደግሞ በጣም ሰው ፈርሷል። የህይወት ዝቅጠት በጣም እየሰፋ ነው። ቅድም አላነሳሁልህም እንጂ አንድ ቸርች ውስጥ ያም ሪሞት ኤሪያ ላይ ያለ አንድ ቸርች ውስጥ ግማሽ በግማሽ ግብረ ሰዶማውያን ስፔሻሊ ሌዝቢያንስ መንፈሱ ጮህ እየወጣ እየጮኸ አገልጋዩን ይሄን ነገር እንዴት ታጋልጥብናለህ ተብሎ ከዛ ስፍራ ላይ እንዲመለስ እስከ ማድረግ የተደረሰበት ሁኔታ አለ። እንግዲህ ሪሞት ኤሪያ ላይ በጣም ጥግ ላይ ያለ አንድ ከተማ ውስጥ አንድ ቤተክርስቲያን ውስጥ እንደዚህ አይነት ነገር ካለ ሌሎቹ ጋር ቢፈተሽ ምን ያህል ሊሆን ይችላል? ምዕመን ብቻ አይደለም፣ አገልጋዮች በዚህ ልምምድ ውስጥ ያሉ አሉ። ይሄን ልናውቅ ይገባል። አሁን እርግጠኛ ሆነ እንትና እንደዚህ ንጹህ ነው ምናምን ብለህ አብረ ማደር የማትችልባቸው ሁኔታዎች ውስጥ ሁሉ እየተፈጠረ ያለበት ሁኔታ ነው። አንድ ከተማ ውስጥ ሄደ የሆነ የማታውቀው ቤት ውስጥ በህብረት ልትገባ የማትችልበት ሁኔታ ነው ያለው። እንዲህ አይነት ነገሮች ራሳቸውን እንዲጎዱ ያደረጋቸው ሰዎች የነገሩኝ ሁኔታ ስላለ ማለት ነውና ስለዚህ የህይወት ውድቀት ውስጥ ስላለ ውድቀቱ ላይ ልክ ለግንባታው ገንዘብ እንደምናሰባስብ አርክቴክት አዘጋጅተን ለዛ ግንባታ በጣም ብዙ መስዋዕትን እንደምንከፍል እንደምናሰራ የሰው ህይወት ላይ እንደዛው ርብርብ ማድረግ አለብን። ሰው እየጠፋ
ህንጻ ብንገነባ ሰው ገንብተን ግን ለምን ከተማን የሚያክል ህንጻ እንገነባም? እሱ ችግር የለው። ምክንያቱም ለእግዚአብሔር ቤት እስከሰራን ድረስ ማለት ነው። እሱ ነው። ሶስተኛው ነገር ፍቅር ይኖረን። በጣም እየተበላላን ነው፣ እየተጨካከንን ነው፣ እየተሰዳደብን ነው። የምንነጋገራቸው የምንሰዳደባቸው ነገሮች በሙሉ ሌላው ማህበረሰብ ላይ እየደረሰ ምን እያስተማርን ነው? ምንድነው አሁን ከኛ መሰዳደብ፣ ከኛ መተቻቸት፣ ከኛ መበላላት፣ ከኛ መጠላላት፣ አንዱን አሳልፎ ከመስጠት ምንድነው የምናተርፈው? አንዳንዱን እኮ በግል የምናወራውን ነገር ነው አደባባይ ላይ የምናወጣው። እና እኛ የፍቅር ሰዎች እኮ ነን። እያንዳንዳችን እኮ በእግዚአብሔር ፍቅርና ምሕረት ውስጥ ስላለን ነው እንጂ አንዳችን ውስጥ እኮ ያለውን ነገር እግዚአብሔር ለእያንዳንዱ ሰው ቢገልጥና የእያንዳንዱ ጉድ ቢወጣ እኮ ማናችንም ላይ ጣት ማናነሳበት ጊዜ ነው። ፍቅር በጣም ወሳኝነት። ፍቅር ጥለናል። በጣም የኛ ፍቅር መጣል በጣም ብዙ ነገሮችን እየጎዳን ነው። እና በፍቅር ትታወቃላችሁ ብሎ መጽሐፍ ቅዱስ ይለናል። በመበላላት አንደኛ ሆነናል። በመጠላላት አንዱን አሳልፎ በመስጠት በመተቻቸት። እስቲ እንደዚህ ዘመን እግዚአብሔር ወንጌልን እንድንሰራ ትልቅ የሚዲያ እድል ሰጥቶን ትልቅ ስራ የሰራንበት ምን ነገር አለ ከመበላላት ውጪ? እንደኛ ሶሻል ሚዲያ ተጠቃሚ የለም። ቲክቶክ ብትል አንደኛ ተጠቃሚዎች እኛ ነን፣ አስተላላፊዎችም እኛ ነን። ፌስቡክ ብትል አንደኛ እኛ ነን። ዩቲዩብ ብትል በሁሉም የሚዲያ አክሰሶች ውስጥ የምንገኘው እኛ ነን። ምንድነው ግን ሰፊውን ድርሻ የያዘው ምንድነው? ሰፊ ስራ እየሰራን በለም ብንል በጣም እውነቴን ነው የምልህ 80 በመቶ የምንበላላበት 20 በመቶ ደግሞ ትንሽ ነገሮች ትልቅ ነገር ሰርተን ትንሽ ተመልካች ያተረፈበት ነገር ነው። ለቤተ ክርስቲያን መታነጽ፣ ለትውልድ መታነጽ፣ ለትውልድ መለወጥ፣ ለወንጌል ስራ መልካም የሆኑ ነገሮች ተጽዕኖ እያመጡ አይደለም። አንዱን ሲሰድብ አንዱን አሳልፎ ሲሰጥ ግን ምናምን ብዙ ተመልካች ብዙ ፎሎወርስ እያተረፈበት ያለበት ነገር ነውና የጣልነውን ፍቅር እናንሳ። ቅንነት ጥለናል። ቅንነታችንን እናንሳ። ከህይወት ከክርስቶስ ህይወት አይደንቲቲ ማንነት ይድረስ ለኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እና ለባቱ ወይም ለዙዋይ ዙሪያና ለመቂ አብያተ ክርስቲያናት በሙሉ ለምረቃ ከቀረብክ በኋላ በሩ ይዘጋል። እጅን አንስተህ ጌታን ተቀበል ይባላል። ያ ጌታ ደግሞ ሊማን ይባል ሰውዬ ነው። መጀመሪያ መጽሐፍ ቅዱስ በነፃ እናስተምራለን ብሎ ወሰዱ። ካስተማሩ በኋላ ምረቃ ጊዜ ደግሞ ልክ ሌላ አዲስ ቃል ኪዳን ያስገባሉ። ክርስቶስን አስክደው ለኢማንን ደግሞ እንደ መሲህ እንዲቀበሉ ክርስቶስን ትክዳለህ። ካልክ በኋላ በአዲስ መልክ ያ የሺንቶችን አምላክ ትቀበላለህ ማለት ጌታን ትቀበላለህ በአዲስ መልክ። ይሄ ደግሞ የሚደረገው ማለት ነው ለሁሉም ሳይሆን ያልከራከሩ። አሁን የሚከራከር በቃ ክርክር ውስጥ የገባ ሰው ከዛ ይወጣል፣ ይባረራል። ጥያቄ ማጠየቅ አትችልም። ጥያቄ ከጠየቅ ጥያቄ ካበዛ በቃ አልቀበልም ካልክ ትወጣለህ። ከዛ ቃል ኪዳን ትገባለህ። ይሄንን ለማንም አልናገርም ብለህ ቃል ኪዳን ትገባለህ። ቃል ኪዳን ከገባክ ለማንም አትናገርም፣ ለየትም አትናገርም። በቃ ይሄንን ስነ ስርዓት ሁሉ ትፈጽማለህ ቃል ኪዳን ከገባክ ማለት ነው። የቃል ኪዳኑ ርዕስ ማለት ነው ከዛሬ ጀምሮ ይላል ዜሮ ሆኜ ይላል። ዜሮ ሆኜ የነበረውን እምነት ባዶ አድርጌው ትቼ ማለት ነው። ትቼ የነበረውን እምነት ትቼ ባዶ ሆኜ ይላል። ሺንቶችን ተቀብዬ ከዛሬ ጀምሮ ወደ ባቢሎን አልመለስም። በቃ የሲንቶች አምላክ ትቀበላለህ ማለት ነው። ለኢማን መስራቹ በቃ እሱን ተቀብዬ በቃ ብለህ ይህንን ፎርም ትሞላለህ።
በዚህ ላይ በጣም ትልቅ ጦርነት ነበር። እስትሩ ረጅም ነው። አሁን በዛ ላይ ነው አሁን ብዙ ሰዎች ወደ ኋላ አሁን እየተረፉ ያን ሲናገር ብዙዎች አንክድም ኢየሱስን አንክድም የቀደመውን ቤተክርስቲያን አንተውም ብለው በዛ የተነሳ አብዛኛው ተመልሰዋል ወደ ነባር ቤተክርስቲያን እንዳለ ነባሮች እንዳለ ወደ ቤተክርስቲያን ተመለሱ። በቃ እስከ ክስም ሄዶ የተካሰሱ አሉ። ነባሮች ወደ ተመለሱ። በዚህ ምክንያት አንድ ልጅት ሁለት ሰው አምሮ ሲንከላደ ማለት አምሮ ሲተዋል አበዱ። ሁለት ሰዎች ክርስቶስን ካዱ ሲባል መካድ ሲጀምሩ አበዱ። ያሳዝናል። አንዱ ደግሞ አንዱን በቅርበት አውቃለሁ። የኛ ቤተክርስቲያን አባል ናት። ህይወት ብርሃን ነው ማለት ህይወት ብርሃን ነው ያቺ ልጅቷ። በቃ ይህንን ትምህርት ከተማረች ጌታን ከካደች በኋላ ወዱ በቃ መጀመሪያ በቃ በመንፈስ የምትመራ ነው። በጣም በመንፈስ ተሞልታ የምታገለግል ነው። ይህንን በቃ ሳታካደችና ወዱ አምሮ ለቀቀችው። ቤተሰቡ በቃ እስከ ጥቁር አንበሳ ያልሄደበት ቦታ የለም። ያሳዝናል። ቤተሰብ ቤተክርስቲያን አብሮ በቃ እንደምንም አቀመ። ከዛ በኋላ በቃ ምንድነው አምሮ በቃ የፈለገችውን ትናገራለች። ስትናገር ስለ ሰውዬ ብቻ ነው የምትናገረው። ትለፈልፋለች። ስለ ሌይማን ይሄን የምታወራው ስለሱ ብቻ ነው የምትለፈልፈው። መንፈስ ሆኖ ገብቷል ማለት። ስለዚህ አሁን እኔ የምልህ እነዚህ ጽዮን መጽሐፍ ቅዱስ ትምህርት ቤት ብሎ በነፃ እናስተምራለን ብሎ በሚስጥር ከወሰዱ በኋላ ክርስቶስን አስኪደው የቀደመውን ቤተክርስቲያን ባቢሎን ብለው አዲስ ሃይማኖት እያመጡ ነውና አሁን እኔ የምለው አሁን በዚህ ሚዲያ ውስጥ እያስተማሩ ያሉ አሉ፣ እየተማሩ ሳያውቁ ደግሞ ገብተው እንደዚህ እየተማሩ ያሉ አሉና ለነዚህ ምን ትላለህ አንተ? በጣም ራሳቸውን እንድጠብቁ አንደኛ ህይወትን ታጣላችሁ። ሌላ ምንድነው አሁን የነሱ ሲስተም ያደረጉት ማለት ነው። አንድ ሰው ከተማረ በኋላ ወደ ቤተክርስቲያን ይመለስና ሌላን ሰው ያመጣል። ለሱ ደግሞ ብር ይከፈልለታል። ትኩረታቸው አማኞች ላይ ነው እንጂ ወደ አሕዛብ አይደለም። ኦኬ። አስተምሮ ከጨረሱ በኋላ ወደ ኋላ ወደ ቤተክርስቲያን ይመልሳሉ፣ ሌሎችን ይዞ እንዲመጡ ሌሎቹን ይዞ ያመጣሉ። ስለዚህ ቤተክርስቲያንን የሚያፈርስ ነው ማለት ነው። ይሄ ወደኛ ነው የሚላኩ። በቃ በትክክል ቤተክርስቲያንን የሚያፈርስ ክርስቶስን የሚያስክድ ደግሞ የማይታወቅ በጣም መጽሐፍ ቅዱስ እንደሚናገረው ሾልኮ በእኛ ውስጥ ገቡ እንደተባለ እንደዛ ሾልኮ በቃ ቤተ ክርስቲያናት ውስጥ የገባ ነው። ማንኛውም አብያተ ክርስቲያናት ማንኛውም ክርስቶስን እንደ አዳኝ አድርጎ የተቀበለው ቤተክርስቲያን በዚህ ማራቅ እንዳለባችሁ። በጣም አንድ ሰው እዛ ከገባ የራሱ መንፈስ ባዶ ይሆናል፣ ይመታል። ክርክር ብቻ ነው በቃ። ሌላ ደግሞ ከአዳም በፊት ሰው አለ ይባላል። ከአዳም በፊት ሰው አለ ሌላ ስለሌላ ሰው እንዳለ ይናገራሉ። ስለዚህ በጣም ትልቅ ወረርሽኝ ነው። ከኮሮና የበለጠ በጣም አስቸኳይ። አሁን መቂ ዙሪያን አትርፋለሁ። መቂን አትርፋችኋል። ዝዋይ ላይ እናንተ አሁን ይሄንን መንፈስ ከዝዋይ ባቱ ላይ እየታገላችሁ ነውና የኔን መልእክት ያያችሁት በቲክቶክ ነው አይደል? የሚገርም ነው። በጣም ዶክተር እግዚአብሔር ይባርካችሁ። ይሄንን በቃ መጀመሪያ 2 ዓመት ሙሉ በቃ እየተካሰሰ እየተጋጨን አሁን ወደ ፖሊስ ጣቢያ እየርስማችን እያጠፋ ነው እያለው ብዙ ቡድኖች አደራጅተው መሪዎችን ገብተዋልና እየተጨነቅ ካውንስል እንዴት ማውጣት እንዳለበት አማኞች እንዴት ማውጣት እንዳለበት በቃ እየተቸገሩ ነበሩ። አሁን ድንገት በቃ ትልቅ ቀውስ ውስጥ ገብተን ሳለነው በጣም በጨለማ ውስጥ ይህቺ በቃ ይሄ ቪዲዮ እንደ ብርሃን ሆኖ ለኛ ተገለጸልን። ስለዚህ ከዚህ ቪዲዮ የተነሳ ብዙዎች ተመልሳችኋል፣ ወደ ኋላ ተመልሳችሁ ብዙዎችን መመለስ ችላችኋል። ምንድነው አሁን መጀመሪያ የወሰዱት አሁን እሱ አብሮ ይዞ መሄደ ማለት ነው። አሁን በጣም ደፋር ሰዎች እየተናገሩ እንጂ ስለሱ ሌሎቹ አይናገሩ። እንኳን ንስያ ገብቶ ወደ ቤተክርስቲያን የተመለሰው ራሱ ማለት ነው ሐሰት ብሎ ሐሰት ነው በቃ ይሄ ትምህርት ልክ አይደለም ብሎ ወደ ቤተክርስቲያን የተመለሰው ራሱ ስለ ትምህርት ሲናገር በቃ አይወዱም። በቃ በጣም ይወዳሉ።